ከተሙ ጋር ጭምር የሶስት ሰው ህይወት እኮ ነው ነፍስ እኮ ነው በጣም የታሰረው እንዴት ይሄን ታደርጋለህ እዛው ነው ማንንም እንዳይመጣ ማዘር ተው አራነቁት አረ ኑ ካሜራ ነፋና እንዴት ይሄን ታደርጋለህ ና ቀና በልና አውራኝ እንዴት ይሄን ታደርጋለህ ሚስትህ የት ናት ምን ይኸውልህ ይሄን ነገር ሆነ ብለህ ከመጀመሪያ ጀምሮ አቀደህበት አንተ ተድላ ምን አይነት ውሸት ነው ዋሸኝ የሆነ ተረጋጋ ና ቀና በል ወደዚህ ና ቀና በል ቁጭ በል ምንድነው የዋሸህ ይሄን ነገር አሁን ሰምቼ የመጣሁት መረጃ ና ቀና በል ነው ወደኔ አዋራኝ ቀና በልና አዋራኝ ተረጋግልንገርሽ አንተ ውሻ ምን አይነት ነገር ነው የሰራው ይሄ ነገር ብቻ አይደለም የተሙ ነፍስ ብቻ አይደለም ምን ማለት ነው የሁለት ሰው ነፍስ በጣም በስቃይ ውስጥ በችግር ውስጥ ነው ያለው ምን ማለት ነው ይሄ ደግሞ ከባድ ኬዝ አለ የተፈጠረው ከባድ ኬዝ አለ ቅድም ነገር ሁሉ ውሸት ነው ነገር ያለው አይደል ውሸት ነው በቃ ብዙ ምስጥር አለ ወደዚህ ተጋበና ነገር ምን ማለት ነው የሁለት ሰው ነፍስ አደጋ ውስጥ ነው ያልከው የማንና የማንን ነው እኔ ነው እሱን እኮ ነው አይደለም የሳሚን እህት ነው አይደለም እሱ ብቻ አይደለም ነገር የተፈጠረ ከባድ ኬስ ስላለ እኮ ነው በእናትህ እኮ ንገረኝ ምንድነው ለምረም ታጨንቀኝ አንተ ነው ባሏ በቃ የሆነ ልንገር እሺ እነግራለሁ እሺ ካሜራውን አጥፍልኝ በቃ ከባድ እንትን ውስጥ ነው የሚገባው እኔ ምስቅልቅል ነው ህይወቴ በጣም አደጋ ውስጥ ነው የምትገባው እኔ ብቻ አይደለም የብዙ ሰው ህይወት በቃ አለ በቃ የታሰረ ከባድ ኬዝ አለ የተፈጠረ ከባድ ምስጥር አለ ስለዚህ አጥፋልኝ ካሜራውን ተክላ ምን አይነት ስራ ነው የሰራው ምንድነው የሰራው አውቃል ስለዚህ ሁሉንም ነገራችንን ያቃሉ ማለት ነው አይደለ እንዴት ይሄን ስራ ትሰራለህ ተርላ እንዴት ይሄን ስራ ትሰራለህ ቀናበል ነው ወደዚህ ና ቀናበል አንተ ይሄን እንዴት ይቀመጡና ወይስ ከየት እንደሄደች እንገረኝ እስኪ መጀመሪያ ሁሉንም ነገር አሁን በዚህ 3 ቀን እንዴ ተጨካክለና እናቀምኩ ስልኳም ዝጎለብኝ የት ሄደች ነው ምለው የነፍሰ ጡር ናት ሁሉንም ነገር ያስረዳውታል ምን ሆናለች እስኪ ታማ ነው ንገረኝ እስኪ ምን ሆነች እና ካለች የታለች እስቲ አረፍ ወይ ምን አሳረፈኝ ቆይ እስኪ አንተ መቼ ሞልተሃል ከወለድክ እንግዲህ ልጅ ነገር ታውቃለህ ከባድ ኬስ ውስጥ ነው ያለው ተለው ልጅ ምንድነው አረ የሷ ጉዳይ እኔንም ያስጨንቀኛል እኮ ጨዋለን ይጨርሽ የሷ ጉዳይ እኮ እኔንም ያስጨንቀኛል እኮ ነገሩንና አይደለም የሆነ ነገር ሆናለች ምን አርጋት ነው ሙሉ አካል ነው የሰጠው የሷ ጉዳይ ነው እንዴ የሷ ጉዳይ ነው ያስጨንቀኛል እኮ እንዴ ምን ነው የሚያስጨንቀህ ዝም በል አንተ አሁን የምታወራበት አፍ የለህም እሺ ያረገዘችልህ የኔ እናት ይረጋጉ አሁን ይወሉት ልጆትን ከገባችበት ጉድ ውስጥ እናመጣለን ምን ጉድ ውስጥ ገባችብኝ ምን አይነት ነገር ውስጥ እንደከተታት እንግዲህ እሱ ነው እናት ካለ ስለናተ ብለህ እንደው ባክባክባ ሁሉንም ነገር እናጣራለን ምን አድርጎ ነው ምን አድርገህ ነው ወንጀል ትሰራ ነበር እንዴ ወንጀል ይሰራ ነበር ሁለት ነፍስ እኮ ናት ልጄ ሁለት ነፍስ ያኛል እኮ እናት እረዳለሁ ግን ተረጋጉ ባክዎ ምን አድርጌ ልረጋጋ እንደው ልጄ ባክዎ በስመ አብ ወወልድ ወመንፈስ ቅዱስ ብርሃኑ ሰው ገደለ እንዳትለኝ አያደርገውም እንደዚህ አይነቱ ነገር አንጨቃጨቅ ከእንዳልክ ጋር ተገናኝተዋል ተመስገን አምላክ ምን ማለት ነው እንዳሉት አደረጉት ማለት ወይኔ ወዳጅ ለስካውን ለዚህ ቤት ያወጣው ነገር ነው ለዚህ ሁሉ ነገር ያደረሰው እሺ ስለዚህ የተሙን አባት ሊያስገድል የሚችለውና ይሄንን ንብረት መውረስ የሚፈልገው ማን ሊሆን ይችላል ማለት ነው ምን ማለት ነው ይሄ እንደዚህ እስቲ በዝርዝር እስቲ ያስረዳ ይሄ ጥያቄ እኮ በጣም ከባድ ነው እኔም ለመደሰው የምችለው ነገር አይደለም ግን አንድ እውነት ልንገርህ እዛ አሜሪካ ውስጥ ሌላም ቢዝነስ ነበረ ከእንዳልክ ጋር ተገናኝተዋል ተመስገን አምላክ እንዳሰበው ተሳክቶለታል ማለት ነው ነበር ወደዚህ የመጣው እሱም እንዳልክም እንግዲህ እንደነገረን ከሆነ ሀብቱን ለማውረስና ልጁን ለመጨረሻ ጊዜ ለማየት ታሞ እንደመጣ ነበር እኛ የምናውቀው ግን ምን ማለት ነው እንዳሉት አደረጉት ማለት ወይኔ ወዳጅ ይሄ ነገር ምንድነው እየሆነ ያለው እኔ ማለት አልገባኝም ነገሩን ቢያንስ ያቃል እሱ ያቃል ብዬ ነበር ይሄን ሁሉ ነገር ሳደርግ የነበረው ስለተሙ ነው የምታወራው ታውቃለህ እንዴ ይኸውልህ አሁን እኮ እኛ ያቶ እንዳልክን ግድያ በመመርመር ነው እዚህ ደረጃ የደረስነውና ተሙ ማለት ደግሞ የኛ ባልደረባ ነው ልክ እንደኛው የሚሰራ ባልደረባችን ነው ይኸውልህ መጀመሪያ አንተም ትንሽ ኖርማልም አትመስለኝም አይደል እንዴ ኖርማል ነኝ ምንም ማለት እሺ ናሲ ኖርማል ነኝ አይደለም የምትለው
እና ተቀመጥና እናወራ እስኪ አንዳንድ የምፈልጋቸው መጀመሪያ ማነህ አንተ እኮ ማንነቴን ነገሮችን እንዳስረዳ ተቀምጠን አረፍ ብለህ ለምን ነው እያወቅሽ እንዴት ቤቴ ውስጥ እንደዚህ አይነት ሰው ታስገቢያለሽ? የማይሆን ነገር ለምን አወራልሃለሁ? እኔ አሁን እኔን ስራ እኮ ለማሳሳብ ወይም የለኝም የኔን ጊዜ ለመግደል ብለው እኔ ይኸውልህ ይህን ስር ያልሽ ብትለኝ አቅም የለኝም። ድሮ በሰው ቤትና በልብስ አጠባ ጉልበት ያልቋል። ልጄ ነበረ ከልጄ ጎን አያቼ የተረገመች ነበረች የምታግዘኝ። ከዛ እሱም መጣልኝ እግዚአብሔር ይመስገን ብዬ የኖርኩ እያለ በመሀል ደግሞ ድንገት ነው ወጣ ብዬ ስመለስ በስመ አብ ወወልድ ወመንፈስ ቅዱስ ብርሃኑ ሰው ገደለ እንዳትለኝ። አያደርገውም እንደዚህ አይነቱ ነገር። አንጨቃጨቅ አናውራ። የሰው ልጅ ነው ሰው አይገድልም እሱ ማዘር እንደዚህ የሚያደርግ ሰው አይደለም። በዚህ ልክ ለብርሃኑ እየተከራከረ አያደርግም። ለምን ደግሞ አልከራከርለት? ሰውም እንዴ ሰው ቀልድ ነው እንዴ? የከፈለው ገንዘብ ነው ያመጣው ገንዘብ የሰጣት ገንዘብ ለስካውን ለዚህ ቤት ያወጣው ነገር ነው ለዚህ ሁሉ ነገር ያደረሰው። እሺ ስለዚህ እሳቸው በብረተት አለው እሱን እየደበቁ ነው ማለት ነው። ስለዚህ እሱን ይሄን ሁሉ ወንጀል የሚያውቁት እናትየው አሁን የት ሊኖር እንደሚችል የት እንዳለ ያውቃሉ ማለት ነው። ያንተና አዎ ታውቃለች በስትክክል። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? እኔ እንግዲህ ዮኒ ነኝ። ያው እንግዲህ በትርታ ሚዲያ የነበረውን ኬዝ እንግዲህ ወደ ገመና ሾው ይዤ መጥቻለሁ ማለት ነው። እሱም ደግሞ ያው ትላንትና እንግዲህ እንዳያችሁት ምንድነው የዚህ የሾፌራችንን ኬዝ እንደተከታተላችሁት ነው እንግዲህ ማለት ነው። አሳልፎ ሸጦናል። ተሙ ለዚህ ሁሉ ጉዳት የደረሰበት ምክንያት በሱ ምክንያት ነውና እንግዲህ ለማይረባ ለተራ ብር ብሎ 60 ሺህ ብር ቀብድ ገብቶለት እንግዲህ ደረሰኙንም እንግዲህ ከባንክ አውጥተን ወደ ሚስቱ የገባለትን ደረሰኝ እንግዲህ አይተናል እንግዲህ አይደለ እና በዛ ነው እንግዲህ አሁን እሱ ሙሉ ክፍያ 200 ሺህ ብር እንግዲህ በቅድመ ክፍያ 60 ሺህ ብር ገብቶለት የሰውን ነፍስ እንግዲህ ለውም የባልደረባውን ነፍስ የሸጠው እንግዲህ በዚህ ነው ማለት ነው። በጣም አሳዛኝ ነው። እኛ ባልደረቦቻችን በትንንሽ ብር እየካዱን ነው። ይህ ነገር ነገ ምን አይነት ነገርን ይዞ እንደሚመጣ እንግዲህ ማሰብ የሚከብድ አይመስለኝም። በጣም ከባድ ነገር ነው። እስቲ እንግዲህ ሌሊቱን ሙሉ እንግዲህ እዚሁ እኛ ጋር ያደርከውና በእርግጥ ባልደረባችንም ነው እሱንም እንደዚህ ደፍረን ሌላ ነገር ለማድረግ ምክንያቱም ብዙ ጊዜ አብሮን እንትን ብሏል። ከዚህ በፊትም ብዙ ፈተናዎችን አልፏል። ያው በጣም ብዙ ነገርን አሳልፈናል እንደምታውቁት። ያኔም ሰዎችንን በጠረጠርንበት ሰዓት ላይ እሱም እንግዲህ እንደ አንድ ተጠርጣሪ ሆኖ ስንመረምር ምንም ያላገኘንበት ንጹህ ታማኝ ወንድማችን ሆኖ ነበር ያለፈው። ግን ዛሬ ቀን ጣለውና ይሄው እኛን አሳልፎ ለመስጠት በቅቷል ማለት ነው። እስቲ አሁን በዝርዝር ካንተም ጋር እንደሌላው ወንጀለኛ እንግዲህ በዱላም በምንም አይደለም በሰላም ነው ያደርከው እንግዲህ እዚሁ እኛ ማቆያ ጋር ለምን ይሄ ሁሉ ክብር እንደተደረገልህ መቼም ትረዳለህ ብዬ አስባለሁ። አንተን እንደሌሎች ወንጀለኛ ለማናገርም እኛ እንትን አላልንም። ነገሩን አሁን ቀላል አድርገህ ንገረን እባክህ። ለእኛም ስራ አታክብድብን። ታውቃለህ በቃ ስራችንን አይደል እንዴ? አንዴ ተይዘሃል። አሁን ደግሞ ከዚህ በኋላ ዮኒ ኧረ እባክህ ይኸውልህ ማስተባበያ ምናምን አትስጠኝ። ይኸውልህ እንደ ትላንቱ ማለቃቀስ እንድትለምነኝ አይደል። በቃ እነዚህን ሰዎች አሳልፈ ስጠን። በቃ አሁን እኮ እጃችን ገባ አይደለ? አሁን የተፈጠረውን ሳይሆን የበፊቱን እናስብ እስኪ ዮኒ እባክህ። የበፊቱንም አስበን እኮ ነው አይደለ? ስንት ነገር ስናደርግ ነበር። አንድ ላይ ስንበላ አንድ ላይ ስንጠጣ ስናሳልፍ የነበረውን ታስታውሳለህ አይደል ዮኒ እባክህ። ይኸውልህ እኛ እኮ ንጹህ ወንድማችን ነህ። በጣም በብዙ ፈተና ውስጥ አልፈሃል። እነዛን ፈተኖች አልፈ ለእኛ ታማኝ ወንድም ብለን የያዝንህ ሹፌራችን እንግዲህ ብዙ ነገርን ለአንተ እናማክራለን እንዲሁም አይደል እንዴ? እንዴት ህሊናህ ራሱ ፈቀደልህ ይሄን ስታደርግ? ዮኒ ከባድ ኬዞች ነበሩ እኮ በጣም ከባባድ ሁኔታዎች። እኛን ቆይ ገንዘብ ብጠይቀን እኛ አንሰጥህም? ምናልባት 200 ሺህ ብር በአንዴ ላንሰጥህ እንችላለን። ግን መቼም በአንዴ ባንሰጥህም ቀስ በቀስም ቢሆን ከደሞዝህም ላይ የሚቆረጥ ብድር እኮ መውሰድ ትችላለህ አይደል እንዴ? እንዴት እንዲህ አይነት ስራ ትሰራለህ? ለእኔ እኮ እናንተ እኮ መልካም ነገር እንደምታስቡ አውቃለሁ። ግን ከበደኝ። አንድ ነገር ብቻ ለምን እውነት ልጠይቅህ። ምንድን ነው እስቲ? ልጄ እና ባለቤት እርጉዝ ናት። ያው አንተም ታውቃታለህ። አዎ እናውቃለን። ለእሷ ብለህ እባክህ። ምን ልትሆን ነው አሁን? ለመለመን አይደለም እኮ። ኧረ ይኸውልህ እንደሌላው ወንጀለኛ አሁን ከአንተ ጋር እንደዚህ አይነት ጭቅጭቅ ምናምን በእንደዚህ አይነት መልክ ማውራት አንፈልግም። ልጄ ስራችንን ታውቃለህ አይደል እንዴ? ልጄ እኮ ዮርዲ በቃ ፊቴን ሳታይ እኮ አንድ ቀን ማደር እኮ ሁላ አትችልም እኮ ይከብዳታል። እሱን እኮ ራስህ ባመጣኸው ጥፋት ነው እንግዲህ አይደል እንዴ? እሺ ለእሷ ብለህ ይሆን እባክህ። እሷ እናቷ አለችላት። ምንም ብትሆን እናቷ ነብሰ ጡር ብትሆንም
እንግዲህ ሚስትህም ቤተሰብ እንዳላት አውቃለሁ። ስለዚህ ምንም ችግር የለም። አንተ ወህኒ መውረድህ የማይቀር ነው። ግን ኧረ እባክህ ዮኒ ይኸውልህ አሁን እንትን አትበል። አሁን ለምን አይደለም የመጣ ነው። እኛ ከአንተ ጋር ይኸውልህ ተግባብተን ወንጀለኛውን አሳልፈህ እንድትሰጠን ነው። ወንድ ልጅ ነህ አንተም ታውቃለህ። መቼስ በጣም ከብዶኝ እኮ ነው። በጣም ከባድ ኬዝ ውስጥ ገብቼ እኮ ነው ዮኒ። ምንድን ነው እስኪ ምን ቢያጋጥም ነው በገንዘብ እኛን አሳልፈህ ልሸጥ የቻልክበት ምክንያት ምን አይነት ነገር ቢኖር ነው? እንዴት በዚህ ተራ ብር እኛን ትሸጠናለህ? መሸጥ እኮ አይደለም ሸጥከን እንጂ ተሙ እኮ ህይወቱን ሊያጣ ነበረ። ቢሞትስ ኖሮ እንዴት ልንገርህ? እውነት ተሙ እንዲሞት አይደለም አልጋ ላይ እኮ ነው አሁን ያለው አይደል እንዴ? ሀሳቤ እንደዛ አይደለም። እውነት ይሆን እንደዛ አይደለም። እውነት ቆይ ለእኛ ጠላቶች መረጃ አሳልፈህ ስትሰጥ ምን ሊደርስብን እንደሚችል መገመት አቅቶ ነው? መገመት አቅቶ ነው ወይ? ቀለል አድርጎ እባክህ በእናትህ ነገሩ ከአንተ አይለፍ። በእናትህ ጨርስልኝ እባክህ። ይኸውልህ የማይሆን ነገር አትቀባጥር። ይኸውልህ አሁን ተሙ ወንድማችን አልጋ ላይ ነው ያለው። ስንት ነገር ተፈጥሯል አይደል እንዴ? ባለቤቴም እርጉዝ ናት። ልጅ እንኳን የመቢል ነገር አለ አይደል? አንዳንድ እንትን የምትላቸው ነገሮች ያው የሚወስደውን የደሞዝ አቅም ታውቃለህ። ለቤት ኪራይ ሁላ ማይሆን የነበረውን ኬስ አንተም ታውቃለህ። እናውቃለን። ከዚህ በፊት አልተደጋገፍንም እንዴ? ከዚህ በፊት ስንት ነገር እንትን አላልንም? አልተረጋጋንም? አስታውሳለሁ እኮ እሱን እኮ ነው። ታዲያና አሁን አንተ እንዴት ነው መጀመሪያ ወይ እኛም ማማከር አይቀልም? ብርም ቢቸግርህ እኛ ቸገረኝ ብትል እምቢ እንላለን? እምቢ ብለን ሀቅ እናውቃለን። እና ታዲያ ለምንድን ነው አንተ በወንድምህ በተሙ ላይ እንደዚህ መጨከን የፈለከው? እሱ ላይ መጨከን ፈልጌ አይደለም። ነገሮች እየተደራረቡብን ያለው በእናንተ በካሃዲዎች ምክንያት። ወንድሜ ሳሚ እህቱ ተጠልፋን ያለችው። እኔ ካዲ አይደለሁም ይሁን እንደዛ አይደለሁም። በእናትህ ይኸውልህ ነገርን ከባድ አታድርግብኝ። እኔ ገና ብዙ ስራ አለብኝ። ሄጄ ሳሚን ማገዝ አለብኝ። ገና ተሙን ደግሞ ወደዚህም ወደዛ የሚያደርገው ሰው የለም። አሁን ብቻውን ነው ያለው። የሚያምነው ሰው አጠገቡ የለም። ስለዚህ ብዙ ስራ ነው ያለብኝ። እባክህ ጊዜ ቆጥብልኝ። ነገርን ቀላል አድርግልኝ። በቃ ንገረኝ፣ ማን ነው ይሄን ነገር እንድታደርግ ያደረገ? ከማን ጋር ተገናኝተህ ነው ይሄን ነገር ያደረግከው? ለምን ስትል ነው? ኧረ ይሁን እንደዛ አይደለም። እንደዛ አይደለም። ይኸውልህ እንደዛ አይደለም። ከአንተ ጋር ይኸውልህ በዱላ ማውራት አቅቶን አይደለም። እውነት ክፋት አስቤ አይደለም። ዞር በል ልቀቀኝ። ምንም አስቤ እኛ ጓደኝነታችን ይበልጣል ብለን ነው ይሄ ሁሉ ነገር እያደረግን ያለ ነው። እሱ እኮ እንድጎዳ እናንተ እኮ እንድትጎዱ ፈልጌ አይደለም። ቆይ ሰዎች እንዴት እንደምናወጣጣ ታውቃለህ አይደለ እንዴ? አንተ እኮ አሁን ይኸውልህ እንደ ወንጀለኛ በጋርዶች ተከበህ እንግዲህ እንደ ወንጀለኛ እየተጠየቅክ ነው ያለኸው። ይህን ስታይ ራሱ ምንም ስሜት አይሰማህም? አታዝንም? የወንድሞችህን እጅ እንግዲህ አንተ የበላበትን እጅ እባክህ እስኪ ለልጅ ብቻ ብዬ ኑሩን እስኪ ለባለቤቴ ለነሱ ትክክለኛ ምክንያት ነሽ ንገረኝ። ምንድን ነው የቸገረህ? ንገረኝ እስኪ ምን ቸግሮ ነው እንግዲህ ለገንዘብ እንደዚህ ልሸጠን ያሳሰብኩ? ምንድን ነው የቸገረህ? ንገረኝ። አሁን እንድታለቃቅስ አይደለም የምፈልገው። እንዲህ ነው እስኪ ያው ነገርኩህ አይደል? ባለቤቴ እርጉዝ ናት። እሱን መስማት አይደለም ምንም አይነት ካሽ በቂስ ውስጥ የለም። ምንም አይነት መላ የለኝም። እና እኛን ለምን አልጠየቅንም? እኛን ለምን መጠየቅ አልቻለም? በደኝ እኮ ስንቴ ልጠይቃችሁ። ምን ችግር አለው? እኛም ቢ ብለን እናውቃለን። አትል እንደማትል እኮ አውቃለሁ። እና አሳልፎ የሰው ነፍስ መሸጥ ነው የሚቀለው ወይስ? ሳላቅ በቃ እንዴ ወደኩ። አሁን እኮ እጃችን ላይ ጣላህ አይደል እንዴ? ዞሮ እጃችን ላይ ወደክ እኮ አይደል እንዴ? ያኔ ለገንዘብ አንተ ያንን ገንዘብ ይሄን ያህል ገንዘብ ያስፈልገኛል ስጡኝ ብትል ነው የሚሻለው ወይስ አሁን እንደ ወንጀለኛ እጅ ላይ ወድቀህ እንደዚህ መሰቃየት ነው የሚሻለው? በህይወቴ ዘመን እንደዚህ ሆኜ እኮ አላውቅም። ምንም ነገር እኮ አድርጌ አላውቅም። በቃ አሁን አንዴ ሆኗል። አሁን ይልቁንስ ነገር ለኛ አቅልልልን። ጊዜን አትብላብኝ እባክህ። ነው ለዚህም ከፍለውሃል። አረ እባክህን ቀላል አድርገው። ወደ ዘይድ ቁጭ በል። እኔ ካንተ ጋር በዚህ አይነት መልኩ ማውራት አልፈልግም ነበር። አሁን ግን እያስገደድከኝ ነው ያለው። አረ ልጄም ናፈቀችኝ ወርዲ። ይሄ እኮ ራስህ ጥፋት ያደረግከው ነገር ነው። እሺ ራስህ ነህ ይሄንን ጥፋት ያጠፋኸው። ገና ከዚህ በኋላ ደግሞ ስንት ዓመት ላታያት እንደምትችል ማሰብ የሚከብድ አይመስለኝም አይደል እንዴ? እንዴት ጨክነህን አደረክ? አሁን ንገረኝ። ሰው እንትን አትበልብኝ። አይደለም የሚመጣው በእናትህ እባክህ ንገረኝ። እሺ አሁን ማን ነው ይሄን ነገር ያቀነባበረው? ከማን ጋር ተባብረን የሰራው ይሄን ሴራ? ንገረኝ።
በምን አገኙ ይሁን በቃ እባክህን ንገረኝ። በምንድን ነው ያገኙ? ያው ሲቸግረኝ ለኔ አሁን ችግሩን ነገርከኝ። ችግሩን ደጋግመህ ነገርከኝ። እኔ አሁን እንዴት ተቀበልክ ብሩ እንዴት ወሰድክ አይደለም የምፈልገው። ሰዎቹ እንዴት ነው አንተን መተው ያገኙ? አንተ ነህ ወይስ ወደ እነሱ ሄድከው? እሱን ነገር ብቻ ነው ማወቅ የምፈልገው። ቶሎ በል፣ ጊዜ የለኝም ሰውዬ፣ ቶሎ በል። ቀጥል። ሰውዬ እየጠበቅኩ ነው። እኔ ከአንተ ጋር በቃ የማልፈልገው ነገር ውስጥ ልከተኝ ያለኸው። በዱላ እናውራ። እንደዛ አይደለም። ኧረ እባክህ ንገረኝ። ብቻ ቢሆን እኮ ችግር የለም እውነት። እና ምን ማለት ነው? ልጅ አለች እኮ ለነሱ ብለሽ በቃ ለዮርዲ በቃ ለባለቤቴ ብለሽ እስቲ እኛም ብቻ አይደለም እኮ ያሳለፈ የሸጥከን ቤተሰቦችህን ምን ይጣልካቸው ሜዳ ላይ በተንካቸው። እሺ ይሄን ነገር ቀድሞ እንደሚመጣ አላሰብክም ነበር ነው? አላሰብኩም። ስታጣ ብዙ ነገር እኮ ትሆን አይማጥ እንድታለቃቅስ አይደለም አይማጣት ወደኩል ይኸውልህ እኔ አሁን እንድታለቃቅስ አይደለም የምፈልገው። እሺ ማንም ሰው እኮ ይቸግረዋል። ያንተ ችግር ብቻ አይደለም አይደል እንዴ? ሁላችንም እኮ ተቸግረን አልፈን እናውቃለን። አሁን እኔ ነገርን ቀላል እንድታደርግልኝ ነው የምፈልገው። ጊዜን አትብላ። ይኸውልህ ሳሚ ወንድሜ ከኔ ጋር የለም። እህቱን ፍለጋ ላይ ነው ያለው እሱ። ተሙ ደግሞ አልጋ ላይ ነው ያለው። ይኸውልህ አሁን ብቻዬን ነኝ። እሺ ጊዜን አትብላብኝ። በልሽ ንገረኝ፣ ማን ነው ይሄንን ነገር እንድታደርግ ያስገደደ? እሺ ቀጥል። ይኸውልህ የማይሆን ነገር እንድትነግረኝ አልፈልግም። እሺ ትክክለኛውን ነገር ንገረኝ። ይኸውልህ የድሮአችንን ጊዜ አስብ። ለጓደኝነታችን ስትል ቢያንስ ከዚህ በኋላ እንኳን ትክክለኛውና ጥሩን ነገር ንገረኝ። እሺ ቀጥል። ልንገርሽ፣ ነገሩ አይከብድልኝማ መጨረሻ። እሱን እንግዲህ እንደ ወንጀሉ እንትን የሚወሰን ይሆናል። ሰማኛለህ? እሺ የሆነ ጊዜ ነበር አስታውሳለሁ። ድምፅን ከፍ አድርገህ ንገረኝ። እሺ የሆነ ጊዜ ነበር እና ከዚህም በፊትም እንደሚገዛ ለመግዛት ሾፕ ሄድኩኝ። እሺ ሾፕ ሄጄ ብሩ አልበቀልኝም ለእኔና የሆነች ልጅ ነበረች ለካ ስትከታተለኝ ነበር እና አየችኝ። ምንድነው ጎደለብህ እንዴ ምናምን ብላ ጠየቀችኝ። ላይክ ሲስተርሊ ነው የጠየቀችኝ ምናምን ነገር። አዎ ብዬ ትቼ ሊመለስ ሲል ቆይ እንጂ እንደው ሌላ ጊዜ ምን ትልልኛለህ? እኔ ደግሞ በቃ ይሄ ምን አይነት የየትነት ፍቅር ነው ብዬ ነገርኳት። አዎ ብላ ሰጠችኝ የጎደለብኝን ብር ማለት ነው። እሺ ምንድነው የምትሰራው ብላ ጠየቀችኝ። እኔም አወራው ነገርኳት። ሹፌሮኝ እንደሚሰራ ነገርኳት እና ደሞዙን ሁላ ጠየቀች። በሹፍርና ብቻ እንደምሰራ ነው ወይስ እኛ ጋርም እንደምሰራ ነገርካት ነው? በሹፍርና እንደሚሰራ። እሺ ቀጥል። ከዛ ስነግራት ደሞዜን ሁላ ጠየቀችኝ። በስመ አብ በቃ እንትን አለችኝ። በማይረባ ደሞዝ እንዴት ከነሱ ጋር እንዴት ነው በዚህ ስራ የምትሰራው ብላ ብዙ ነገር ላይ ካለ አይደለ በቃ እግዚአብሔር እንድላካት ነበር ያሰብኩት እኔ ደግሞ። እና ስመለስ በጣም እንትን አለኝ። ቤት ገብቼ በጣም ነው የተሰማኝ፣ ከበደኝ። በቃ ማለት ማሰላሰል ጀመርኩት። ምን ሆነ የከበደ? የነበረኝ ላይፍ እንደዚህ እጂ በቃ ማጣት ምናምን ነገር ሲያስታውስ እሷም የነገረችኝ ነገር ትልቅ በቃ አይዲያ በውስጥ ያስቀመጠች። አየህ በቃ ባንድና እንደዛ ከምትሆን ብላ አውርታ ነበረች አንድ ነገር ደውልልኝ እና በቃ የትኛውም የስራ ኦፖርቹኒቲ አሪፍ ነገሮች አሉ፣ በቃ ከዚህ ህይወት እንድትወጣ አድርግላለሁ፣ አያሳስብ አይነት ነገር አለችኝና እኔም በቃ ስልኳን እንትን ብዬ ደውልኩላት ምናምን። ከሷ ጋር ማውራት ጀመርን። ዲስኬስ እናደርግ ነበር ምናምን።
እንዶ በቃ ምንም እንትን አትበል ብላ ከሳምንታት ማለት ከትንሽ አይ ቲንክ 2 ሳምንት ነው ከዛ በዛ ቀን ኢንተርቫል አካውንትን በቃ ላክልኝ አለችኝ። እቺ ልጅ በቃ ምን አይነት ስራ ልታሰራ ነው? እኔንም ደስተኛ ነበርኩኝ because ከዚህ ህይወት መውጣት እፈልጋለሁ ብዬ ሳስብ ነበር በጊዜውና እያሰብኩኝ በቃ አካውንትን ላክልኝ አለችኝ ባንዱና የኔን አካውንት ለመላክ ፈራው እና በቃሽ። ለምን ፈራ ያንተን አካውንት ለመላክ? ወንጀል ለምሰራም መጀመሪያ ገብቷል። እንደዛ አይደለም ዝም በል አትዋሸኝ። እንደዛ አይደለም በቃ አለት በፊትም የባለቤቴን አካውንት ነው እንትን የሚለው እኔ ሌላ ባንክ ነው የምጠቀመው። እኛ እኮ ብር እናስገባልሃለን አይደል እንዴ? ማይሆን ነገር አትቀባጥር። ይኸውልህ ለኔ ልትዋሸኝ አይገባም። እሱን አካውንት እኮ አልጠቀምም እኔ። አሁን በፊት የምትልኩት እንትን አለ አይደል? የአካውንት አልጠቀምም። የሷ ያው ሲምፕሊ በዛ እንዲገባ ነው ያረኩት እንጂ የሆነ ክፋት ወንጀል እንደሆነ አስቤ አይደለም። እሺ ቀጥል። እና ተርላ ማይሆን ነገር እየነገርከኝ ከሆነ ግን ኧረ ማይሆን አይደለም። ከዚህ ከፋን ምን ስናደርግ እንደነበር እስካሁን ወንጀለኞች እንደምናወጣጣ ታውቃለህ መቼም አንተ። ይሁን እኮ ለአንተም እኮ ምስጢር ደብቄ አላውቅም። የምሬን ነው የምልህ። ንገረኝ እሺ። አሁን በል በአንዴ 60,000 ብር አስገባችልኝ። ቀብድ ያልከውን አሁን እኛ ያገኘነው እንደረሰኝ ማለት ነው። አዎ እሺ። እና ምንም ሳላቅ እንትን አለችኝ፣ አወረችኝ እና በቃ ብዙ ነገር ታወራለች። ምንድነው የሚጎልብህ? እንዴት ነው ስራ? በቃ በርታ፣ አንተ አያሳስብህ፣ ብዙ ነገር በቃ ከዚህ ህይወት እንድትወጣ በደንብ እንድትሰራ አደርግልሃለሁ ትለኝ ነበር። በቃ ፕሮሚስ ማለት ነው። እሺ። በቃ እኔም ህይወቴ በቃ አሁን ከዚህ በላይ ይህንን ችግርና ማጣት በቃ እንደሚረሳ ነበር ከሷ ጋር እንትን ሲል የነበርኩትኝ እና አንዳንዴ እኮ ቀርቼ ነበር ሹፍርና አይኑ ላልሰራ እችላለሁ ቢካዝ ያንን ስላሰብኩትኝ አይነትና ስራውን ሁላ የኔ ያክል ውስጤ እንደ በፊቱ ደስተኛ አልነበረም። እሺ። ከዛ ይቀረውን እንትን እላለሁ ልክላለሁ አይነት ነገር እያለችኝ ምን ተማምናችሁ ነው የቀረው ማለት? የሆነ ነገር እኮ ስትተማመን ነው አይደል የቀረ የተጀመረ የሚባለው። እናንተ ምንም ባልጀመራችሁበት ነገር እንዴት ነው የቀረ የተጀመረ የሚባለው? ወይስ ሌላ ከልጅቷ ጋር ሌላ አይነት ግንኙነት ነበረ? እሺ ሊጨርስልሽ እኮ ቀጥታ ወደ ጉዳዩ ገባልኛ። ጊዜን አትብላብኝ ሰውዬ። አስታውሳለሁ ያኔ ሙልጌታ ጋር እንትን ሳንል በፊት ጠየቀችኝ ብዙ ነገርና የት ነው ዛሬ ምናምን ብላ ትከታተለኝ ነበር። ስለዚህ ያኔ እዛ የሙልጌታ ቅምጥ ጋር ሄደን ጊዜ ማለት ነው። እሺ። እና እሺ ብላ በቃ እስቲ ጠየቀችኝ ብዙ ነገር እዛ የነበረው እንዴት ነው እና ከማጋ እነማን ናቸው አይነት ነገር እኔም ከነሱ ጋር አብሬ ለመስራት አይነት ትለኝ ነበር። አይዲያ ያለኝ ምናምን በቃ እኔ ደግሞ እንትን አለኝ እና እንደዛ ነው ልንሄድ ነው ስላት በቃ እሺ ችግር የለውም የቀረውም እንደ ቀብድ አይደል ላኩል ባለፈው አሳስበ ያኛውንም 200,000 ብር እልክላለሁ ነው ያለችኝ። ስለዚህ አሁን ይኸውልህ አትቀባጠር፣ ሌላ ነገር እየተቀባጠርክ ነው ያለው። መጀመሪያም ተማምናችኋል። ወንጀል ሚስጥር አሳልፈን እንደመሰጣት ተማምናችኋል። ወንጀል እኮ አይደለም ወንጀል አይደለም። ባልደረባችን እኮ ሊሞት ነበር። እኔ እኮ ምንም እኮ አላውኩም እኮ ያንን ነገር ምንም እኮ የሚያውቀው ነገር የለም። ስለዚህ ከመሄዳችን በፊት ለሷ ቀድመን ቦታችንን ነገርካት ማለት ነው። አዎ እንግዲህ እኔ ፖዚቲቭሊ ነው ያሰብኩት። ምንም እንዴት ነው አንተ ለማታውቀው ሰው እኛን አሳልፈን የምትሰጠው? በቃ አሁን እኛ ለአንተ የምናዝን መስሎ የማይሆን ታሪክ እየነገርከኝ ከሆነ ተሳስተሃል። ተድላ ይኸውልህ እኛን ታውቀናለህ መቼም ብዙ አመት ከኛ ጋር ሰርተሃል፣ ብዙ ነገርን አሳልፈናል አይደል እንዴ? እኮ አታስተውዘኝ። ወንጀለኛ እንዴት እንደምናወጣጣም መቼም ያየህ በአይንህም ያየኸው ነገር ነው አይደል እንዴ? አዎ። ስለዚህ ይሄን ነገር አንተ ላይ እንዲሆን የምትፈልግ ከሆነ ትክክለኛውን ነገር ነገር ለምንድን ነው ወደዛ እሷን የጠቆምካት? እኔ እኮ እንትን ለማለት ፈልጌ አይደለም እኮ በአጋጣሚ ነው። የት ነው ዛሬ የምትሄዱት? በፊትም እኮ አወራለሁ 60,000 ብር ከላከችልኝ በኋላ ስራ እንዴት ነው ብላ ትጠይቀኛለች። ስለዚህ አንተ አሁን እያልከኝ ያለው ቀድሞ ነው 60,000 ብር የገባልኝ። ከዛ ደግሞ ለዚህ ኬዝ እንደሆነ እኮ አላውቅም እኔ። አሁን አንተ ምን ማለት ነው? አንተ እንድትጎዳ እኔ እንደዛ አደርጋለሁ እንዴ? እሺ ስታስበው ተጎዳን እኮ እሱን እኮ ነው ሳላስብ እኮ ነው እኔ ምንም እኮ ተሙ እንዲቆጠሙ አንተ እኮ ወንድሜ ነህ። ሳሚ እኮ ወንድሜ ነው። ይሁን ምን
ክፋት አስባለሁ ብለህ ታስባለህ? እንደወንድምማ ብታስበን ኖሮ ይሄን ነገር አሳልፈ አሰጥም። የኛ ስራ ሚስጥር እንደሆነ ታውቃለህ። እያንዳንዱ ነገር ሚስጥር እንደሆነ ታውቃለህ አይደል እንዴ? ከዚህ በፊትም የከዱን ሰዎች በምን አይነት ሁኔታ ነገሮችን ለጠላቶቻችን አሳልፈው እንደሚሰጡ አንተም እንግዲህ እንዳየኸው ነው አይደል እንዴ? ስለዚህ አንተ እኛ የምንሄድበትን ቦታ ቀድመህ መናገር እንዴት ለኛ የሚጎዳ መሆኑን ቀድመህ አታስብም? ምን ማለት ነው? በቃ እንደ እኮ ነው እንደ ይቴ ናት እኮ የቆጠርኳት። በቃ ምንም ኔጌቲቭ በብር ስለደለለችህ በብር አይደለም እኮ ስላስገባችልህ ለዚህ ፐርፐዝ እንደሆነ እኮ ምንም ያውቀው ነገር የለም እኮ። በቃ እቺ ልጅ አለ አይደለ በቃ ፖዚቲቭሊ ሳፖርት እንደምታደርገኝ በቃ ይቴና አሁን ለምሳሌ ለባለቤቴ ከእናንተ ጋር እንደሚሰራ እኮ እናገራለሁ አይደል? ላይክ እንደዛ ነው ያሰብኩት። ትናገራለህ ግን እቺን አታውቃትም ነው? ከልጅቷ ጋር ሌላ ግንኙነት ነበረ? አረ ምንም ግንኙነት የለም። ንገረኝ። እውነት ምንም ነገር የለም። ለማገጥክ ነበረ? አረ በፍጹም እንዴ ባለቤቴ ላይ አረ የማይሆን ነገር ነው የሚከፈተው። እንደዛ አይደለም እውነት እንዴ ባለቤቴ ላይ እንደዛ አይደለም ይሆኒ ይሁንልህ። ምንም ነገር ስራ አላማረኝም እኔ። እንዴት ነው ታዲያ ከአንዲት ተራ ልጅ ጋር ይሄን ያክል ተግባብተህ ብር አስገብታለህ? አሁን አንተ እንደምትለኝ ከሆነ እኮ በእህትነት ነው እየነገርኳት ያለሁት ነው የምትለው። ይሄን ያክል ሚስጥር አሳልፋችሁ የምትወራሩ ከሆነ ሌላ አይነት ግንኙነት ወይ በመሃል አላችሁ ማለት ነው እኮ። ያሰብኩት እኮ ምን አይነት ኦፖርቹኒቲ ነው እግዚአብሔር የላካን ነገር እኮ ነው የመሰለኝ እንጂ አንዳንድ ጊዜ የሚያጋጥም ነገሮች ላይክ እንደዛ ኦፖርቹኒቲ እኮ ነው እንጂ ያሰብኩት እኔ ምንም አንተ በዚህ አይነት አጋጣሚ ለሌላ ሰውም ስንት ሰነድ ስትሸጥ ነበር ማለት ነው አይደል? ዝም ብለህ ሁሉንም ሚስጥራችንን ደጅ ታወራለህ ማለት ነው። እንደዛ አይደል እና ለማታውቀው ብዙ ጊዜ ለማታውቀው እንዳልከኝ እንግዲህ 2 ሳምንት ምናምን ያልኩህ አይደል? 2 ሳምንት ለምታውቃት ሴት እንዴት ነው ይሄንን ያክል መረጃ አሳልፈህ ለሷ ልትሰጥ የምትችለው? ሌላ መረጃ እኮ የሰጠሁት ነገር የለም። ሙልጌታ ጋር እኮ ነው እየሄድን ምን አገባት እሷ ማነችና ነው? ለምንድን ነው ሙልጌታ ጋር እንደምን ስትደውል እኮ መስሪያ ቤት እየሄድኩኝ ነው መኪና ይዣለሁ ከዛ በኋላ እሺ ከዛ በኋላ ደውላለህ ታውቃለች? አታውቅም። አንቺ ደውለህ ነበረ? 200,000 ብር ብላ እሱን ሁላ እኮ ለከው ኬሱ ከባድ ነው እልካለሁ ብላ ሁላ እኮ አላከችልኝ። እሱንም ጠብቅ ነበር? ኧረ እሱን አይደለም እኮ ውሸት እንደሆነ እኮ ነው የምልህ። ማለት እንደዚህ አይነት ኬዝ እንደሆነ እኮ አላውቅም። በቃ እሱንማ እንዴት እጠብቃለሁ? ተሞ ወንድሜ እንደዚህ ሆኖ እሺ ይኸውልህ አሁን ለእያንዳንዷ ነገር ዋጋ የምትከፍል ይሆናል። እመነኝ ይኸውልህ በጣም የከፋ ነገር ነው የሚደርስብህ። አሁን እንደዋሻይ ነው የሚሰማኝ። ስለዚህ ልጅቷን የምናገኝበትን ምንም አይነት ምክንያት ትነግረናለህ። እሺ የት ነው የተገናኛችሁት? ቅድሚያ እንደነገርከኝ ከሆነ ሱቅ ላይ ገበያዩ ነው። እዛ ነው የተገናኘነው። ከዛ በኋላ እንግዲህ መቼም በአንድ ግንኙነት ብቻ አይደለም መቼም ከዛ በኋላም ተገናኝታችሁ እንደምታውቁ መቼም መገመት አውርተን። ስለዚህ ብዙ ጊዜ ተገናኝታችኋል ማለት ነው። እሺ ምንም ችግር የለም። እሱን እንግዲህ እኛ በምናጣራበት መንገድ እናጣራና መድረስም ካለብን የምንሄድም ከሆነ የትም ድረስ እንሄዳለን። ትሰማኛለህ? ግን እኔ አሁን አንተ ነገርከኝን እንዳለ ነገር አላመንኩም። ምክንያቱም አንድ የደበከኝ ነገር አለ። ሚስትህ የት ናት? ምን ይኸውልህ ይሄን ነገር ሆነ ብለህ ከመጀመሪያ ጀምሮ አቀደህበት ራስህም ለመሸሽ ወይ ሚስትህን አሸሽ አንተም ለመሸሽ ያደረግከው ነገር እንደሆነ ኧረ ደርሼብህ። ቤት እኮ ናት። ምን ማለት ነው? ቤት ናት ምንድን ነው የምትደርሰው? እንደሌለች እኮ የለችም ነው። አንተ ብሩ የሚገባልህ መስሎ ብሩን ይዘህ ልጠፋ ነበር አይደል? ምንድነው? ስለምንድን ነው የምታወራው? አለች እኮ። አሁን እየነገርከኝ ያለኸው የውሸት ታሪክ ነው ወይ? እናቷ ጋር ሄዳ ነው የሚሆነው እንጂ ምን የለችም ወይስ? እኔ እኮ መቼ አገኘሁት? እኔ ነገርን ስላጣራ ዝም ብዬ አልመጣም። ይኸውልህ በማይሆን መረጃ እኔ አንተን ለማጣራት አይደለም የመጣሁት። እሺ ስለምንድን ነው የምታወራው? ትናንትና አንተን እዚህ ሳስቀምጥ ብዙ ነገር አለች እኮ። አሃ ትናንትና ቤት የለችም። የተዳየውን ማይሆን ነገር አትቀባጥር። ማለት ብዙ ጊዜ እናቷ ጋር ነው የምትሄደው። እንደዛ ሆና ነው የሚሆነው። እኔ ቤት ከሌለው ደግሞ ትንሽ እንትን አትልም ታውቃለህ። ቤት ይከብዳታል፣ ይደብራታል። ስለ ልጅቷም የነገርከኝ አሁን ይሄ እንደዚህ ብር ቸግሮኝ ምናምን ያልከው ነገር ሳስበው ሌላ ነገር ይፈጠራል ብዬ ቀድመህ አውቀህ ነግሬያት ነበር። አለቀ ሚስትን አሸል ልትሸሽ ነበር አይደል? ነግሬያታለሁ እኮ በቃ ማለት
ኬዙ ከባድ ከሆነ በቃ እናቷ ጋር ትንሽ እንትበል በሚል ሐሳብ ነው ትረፍ ብዬ ነው። ማይሆን ነገር አትቀባጥር። እንደዛ ሆኖ ነው የሚሆነው። ይኸውልህ አሁንም አንድ ባልደረባዬ ነገርን እያጣራ ነው ያለው። ነገርን ሊያጣራ ሄዷል። አንድ የሆነ የሰማነው መረጃ አለ። በእርግጥ አሁን እዚህ ጋር ካሜራ ላይ ሳላጣራ አልናገርም ብዬ ነው። አሁን እሱ ሲመለስ ትልቅ መረጃ ይዞልኝ የሚመለስ ይሆናል። ይኸውልህ ማይሆን ነገር አትቀባጥር። የደበከኝ ነገር ካለ ተናገር። ምንድነው ነገር እንዳይከፋብህ ከፈለክ የደበከኝ ነገር ካለ ተናገር። ምንድነው መካድ ያስፈልግህ? ቆኛል ለምን ነው በዚህ ያክል የምትዋሸው? ምን የሚከርኩት ነገር የለም እኮ ምንድነው ታል አይደለ ነው? ለዚህ ምን እንደምደብቀውም ከፍለውሃል። አረ እንደዛ አይደለም። እዛ ነው የምሄደው። በቃ ፋሚሊዎቹ ጋር ሄዳ ነው ገንዘብ አያዋጣህም። እሺ ከዚህ የከፋ ነገር እንዲደርስብህ ማፈልግ ከሆነ እውነታውን ብቻ ተናገር። ገንዘብ የሚያዋጣህ ነገር አይሆንም። እሺ አውኮ ነው እሱን እኮ ናቃል። ዝም በል። እሱን አይደለም አሁን እንድትነግረኝ የምፈልገው። እሺ ምንድነው? ምን ልንገርህ? እሺ የት ነው ያደረካት ሻው ሚስትህን? እኔ እኮ መጥቼ የመጣሁት ወደዚህ እኮ አላገኘኋትም እኮ። ቤት እዛ ነው የምትሆነው፣ እናቷ ጋር ነው የምትሆነው። በቃ ይኸውልህ ኬዙ እንትን ይላል። በቃ እናቷ ነገር አታውራ። እሺ ምን አስበህበት ነው ኬዙ? ኧረ አይደለም አስቤበት አይደለም እኮ። ምንድን ነው በቃ እናቷ ጋር ነው የምትሆነው። እንዴ እኮ ታማኝ ባልደረባችን ነበርክ። እንዴት ነው ይሄን ነገር እስቲ ለማድረግ እንደዚህ ድፍረት ያገኘኸው? እኮ አሁንም ነኝ እኮ አታፍርም እንዴ? እንዴት አድርጌ ልንገር? ኧረ እንደዛ አትበለኝ በእናትህ። ኧረ የተሙ አንገት እንደተሰበረው እኔም ያንተን አንገት መስበር አያቅተኝም። እሺ ናቀና በልና ተናገረው። ይኸውልህ እኔ ካንተ ጋር በእንደዚህ መልኩ ማውራት አልፈልግም ነበረ። ተድላ እባክህ አሁንም ልለምንህ፣ ከዚህ በኋላ እንኳን አያሳስብህም? በዛ አይነት እኮ የሳሚን እህት ያገቷት በዚሁ መንገድ ሊሆን ይችላል ማለት ነው። ስለምን ጋታ ነው የምታወራው? አሁን ደግሞ ይኸውልህ የወንድሜ የሳሚ እህት ታግታለች። ትናንት ከአንተ መልስ ተሙን ልንጠይቀው ስንሄድ ተሙ ጋር ሄደን ነው የተደወለለት። አረ ወዴት እየሄድክ ነው? ነገሩን ሊያጣራ ሄዷል። እኔም አሁን እሱ ጋር መሄድ አለብኝ፣ እሱን ማገዝ አለብኝ። እባክህ ነገሩን ስለ ብሩ ጉዳይ አይደለ ስናወራ ነው። ወዴት ነው እየሄድከው? አሁን ወዴት ነው እየሄድክ ያለው? አልገባኝም። ለእኔም በጣም ብዙ ወንጀል እየተሰራ ነው ያለው፣ እኛ ላይ ብዙ ነገር እየደረሰ ነው ያለው። ይሁን ዮኒ ልንገርህ፣ ንገረኝሽ። እሷ በቃ እናቷ ጋር እንድትሆን ነግሬያት ነበር። በቃ በፊት እዛ እንድታርፍ ብያታለሁ። ሌላ አላገኘኋትም። ያው ስልኬም እኔ ጋር አይደለም፣ ሳሙን ተደዋወልን አይደለም። አሁን እያጣራው ያለሁት ነገር ያልኩትኝ እናት ጋር ሰው ልክ ያለው የእሷ እናት ጋር ሰው ልክ ያለው የለችም ነው እዛ። እስቲ ላጣራ ነው። እሱን እንግዲህ የምሰማው ነው የሚሆነው። እየዋሸኝ ከሆነ ግን የከፋ ነገር ነው የሚደርስብህ። እሺ ኧረ ፍቅር፣ እስቲ ደውሉለት፣ ከኋላ ያላችሁት ደውሉለት። ምን አይነት ነገር ላይ እንደደረሰ የእሷ እናት ደውለውልን ነበርና እሱን ነገር እንዲያጣራ ልኬው ነበር። ምን ላይ እንዳለ ደውሉና አሳውቁኝ፣ ቶሎ በሉ። የማገኘው መረጃ ግን አንተ ከነገርከኝ ጋር ተሳሳተ ከሆነ እመነኝ ዋጋ አስከፍልሃለሁ። ደምን ባንም ማስለቀስ እዚህ አሁን የውሸት ስታለቀስ ነበር አይደለ? ደምን ባንም ማስለቀስ እሺ ቸገረኝ ምናምን እያልክ አሁን ስታለቀስ አልነበረ? እሱን አሳያለሁ። ለእያንዳንዷ ነገር ዋጋ አስከፍልሃለሁ። ካሜራማን አንዴ ካሜራውን አጥፋልኝ። ያለው እንዳለ መረጃ አጣርቼ እመጣለሁ። ዝም በል አንተ ዮኒ። አንተ ተድላ ምን አይነት ውሸት ነው ዋሸኝ? ዮኒ ዋሸኝ። ዮኒ ተረጋጋ። ናቀና በል ወደዚህ ናቀና በል። ቀና በልና ቁጭ በል። ምንድነው የዋሸኝ ነገር? አሁን ዮኒ ሰምቼ የመጣሁት መረጃ ናቀና በል ነው። ወደኔ አዋራኝ። ቀና በልና አዋራኝ። ተረጋጋ ልንገርሽ። አንተ ውሻ ምን አይነት ነገር ነው የሰራኸው? ዮኒ ተረጋጋና ተነስ ቁጭ በል። ልትጮህ ነው እንዴ? ቁጭ በልና በስትክክል ንገረኝ። አሁን ምንድነው? እሱ ብቻ አይደለም ብዙ ሚስጥር አለ ዮኒ። ና ቁጭ በል። ምንድነው ያ ሚስጥር? ቁጭ በልና ንገረኝ። ምንድነው ሚስጥሩ? ውድ ተመልካቾቻችን የተፈጠረው ይሄ ብቻ አይደለም፣ ከባድ ሚስጥር አለ። በቃ ልንገርህ። በቃ ዮኒ እያንዳንዱን ነገር ትነግረኛለህ። ወደ ሰውን በግድ ትነግረኛለህ፣ ታወጣታለህ። ምንድነው አሁን ከጀርባ ሰምቼ የመጣሁት? እናትየውም ይሄን ነገር እንደማያውቁ የእሱ ሚስት የት እንዳለች እንደማያውቁ ደውለው ነበር ተሙ ጋር። ይሄን ነገር መረጃ ሳላጣራ ቅድም አልናገርም ያልኩትኝ ይሄንን ነው። ተሙ ጋር ደውለው የት ሄደ ያስ? እሱን ጋር ሲደውሉ ስልክ አላነሳም። ልጁን ቀድሞ አሳልፎ ሰጥቷቸዋል እሳቸው። ሴት ልጁ እሳቸው ጋር ነው ያለችው። ስለዚህ አሁን ባልደረቤ እሳቸውን ወደዚህ ይዞ እየመጣ ነው። ብዙ ነገር ነው የነገሩኝ። ስለዚህ ይሄ ነገር ማለት
ሚስትህን የት አድርጋት ነው? ምን ማለት ነው ይሄ ነገር? ምንድን ነው የተሰራው? በቃ ልንገሪ ዮኒ። እሺ ንገረኝ። እስቲ እዚህ ያሉ ይውጡልኝ፣ ካሜራውንም አጥፈልኝ። ምን ማለት ነው? ይሄ ነገር ብቻ አይደለም፣ የተሙ ነፍስ ብቻ አይደለም። ምን ማለት ነው? የሁለት ሰው ነፍስ በጣም በስቃይ ውስጥ በችግር ውስጥ ነው ያለው። ምን ማለት ነው ይሄ ደግሞ? ከባድ ኬዝ አለ፣ የተፈጠረው ከባድ ኬዝ አለ። ቅድም የነገርኩህ ሁሉ ውሸት ነው። ነገር ያለው አይደል? ውሸት ነው። በቃ ብዙ ምስጥር አለ። ወደዚህ ጠጋ በልና ንገረኝ። እሺ ንገረኝ እያንዳንዱን ነገር። አጥፈልኝ። አላቃችሁ። ለምን ነው የማጠፋው? ይሄ ነገር እኮ መረጃችን እንደሆነ ታውቃለህ አይደል እንዴ? ይሁን አጥፈልኝና ልንገርህ በቃ። ለምንድን ነው ይሄ ነገር መረጃችን ነው? እስካሁንም ስትዋሸኝ ነበር አይደል እንዴ? የተፈጠረውን ነገር እስካሁን ስትዋሸኝ ነበር። አሁን እስከዚህ በኋላ ያለውን ነገር እውነት እንደምታወራኝ በምን አውቃለሁ? ነገር ነው ልተር ላይ ከፋ ነገር ሊደርስብህ ማትፈልግ ከሆነ ትክክለኛውን ነገር ተናገር። ታሰር ከሆነ ሚሞት ከሆነ ነገር እንትን ልበል። ስለዚህ አጥፈልኝና ምን ማለት ነው? የሁለት ሰው ነፍስ አደጋ ውስጥ ያልከው የማንና የማንን ነው? እኔ ነው? እሱን እኮ ነው። ምን አይደለም የሳሚን እህት ነው አይደለም። እሱ ብቻ አይደለም ነገር አሁን ለምሳሌ እንትን ታደርጋለህ አይደል? ሚዲያ ላይ ይለቀቃል መቼስ እና በጣም በህይወቴ ውስጥ በጣም ከባድ ውስጥ ነው መማሪያ እንዲሆን ነው እኛ ሚዲያ ላይ የምንለቀው። ታውቃለህ? እሱን ደግሞ በጣም ከባድ ኬዝ ውስጥ ነው የሚገባው። እባክህ እንትን በልልኝና ልንገርህ ማለት ነው ይሄ ነገር። ለምን ነው ሚስትህን ያሸሸው? የት ነው ያረካት? እሷስ እናቷስ ለምንድን ነው የማያውቁት ይሄንን ነገር? እሱ አይደለም እኮ ከተሙ ጋር ጭምር የሶስት ሰው ህይወት እኮ ነው፣ ነፍስ እኮ ነው በጣም የታሰረው። ታስገድለው ነበር። ይኸውልህ እሱን አተረፈ። የሱ ብቻ አይደለም፣ ብዙ ምስጥር ማንን ነው? ብዙ ምስጥር አለ። እሱ ብቻ አይደለም። ይኸውልህ ተድላ የማይሆን ነገር ከባድ የተፈጠረ ነገር አለ። ቅድም የነገርኩህ ሁሉ ውሸት ነው። በቃ ውሸትማ እንደሆነ አሁን ደረስኩበት እኮ። ለምንድን ነው እኔን በዚህ ልክ መዋሸት ያስፈለገ? ቆይ አንተ ሰውዬ እቺ ልንገር፣ ናቀና በለሽ፣ ወደዚህ ናቀና በል። ለምንድን ነው እኔ እንደዚህ የምትዋሸኝ? ምን አሰበህ ነው? ምንድን ነው የፈለግከው? ሸተድላ የተፈጠረ ከባድ ኬስ ስላለ እኮ ነው። በእናትህ እኮ ንገረኝ። ምንድን ነው? ለምረም እንትን ይበሉ። በቃ የሆነ ልንገርህ። እሺ እነግርሃለሁ። እሺ ካሜራውን አጥፍልኝ። በቃ ከባድ እንትን ውስጥ ነው የሚገባው። እኔ ምስቅልቅል ነው ህይወቴ። በጣም አደጋ ውስጥ ነው የምትገባው። እኔ ብቻ አይደለም የብዙ ሰው ህይወት በቃ አለ። በቃ የታሰረ ከባድ ኬዝ አለ። የተፈጠረ ከባድ ምስጥር አለ። ስለዚህ ካሜራውን ነገ ይለቀቃል እና ከባድ ሁኔታ ውስጥ ስለሚገባ እንትን ይበልልኝ። ምን ነገር ብዙ እንትኖች አሉ፣ ምስጥር አለኝ፣ ከባባድ ኬዞች አሉ። ምንም ችግር የለም። ካሜራማን አንዴና መንገር በቃ እሺ፣ አጥፋልኝ ካሜራውን። እነሱም ይውጡ። እንትን ስለማል አንተና እኔ ብቻ እናወራለን። ካሜራውን ማለት ይሁን ላስጠፋልን ነው። ለካሜራማኑ ነግሬዋለሁ እንዲያጠፋ። ይውጡ እነሱ። ይውጡ፣ ውጡ። እሺ ሁላችሁ ውጣ። ሁሉ ከጀርባ ያላችሁት እንዳለ ውጡ። ሁሉንም ቆልፈው ቁጭ። ይኸው አሁን እናንተ ብቻ ነን እዚህ ያለነው። እና እዚህ ወደዚህ ጠጋ በል። ይሄንን ላጥፋለህ? እሺ ንገረኝ አሁን እስኪ። ይሁን እኔ ከዚህ በፊት እንደዚህ አይነት ውሸት እንደማልዋሽ ታውቃለህ። ምንድን ነው የተፈጠረው? አሁን ነገሩን ግልጽ አድርገህ ንገረኝ። ወልህ እኔን አታጓጓኝ። ወድጄ አይደል በዚህ ነገር ሁላ ውስጥ የገባሁትኝ እኮ ወድጄ አይደለም። ምን ማለት ነው? የተፈጠረ ከባድ ኬዝ አለ። ለገንዘብ ብለህ አይደለም ነው? አይደለም፣ ገንዘብ ያልኩህ ውሸት ነው። ይኸውልህ ልንገርህ፣ ንገረኝ በእናትህ ተድላ፣ አታስጨንቀኝ። የማን ነፍስ ነው አደጋ ውስጥ አለ ያልከው? ከኛ ባልደረባ ውስጥ ነው? አይደለም። እሺ ባለቤቴ እርጉዝ ናት አይደል? እሺ እርጉዝ ናት። ታግታለች። አገቷት። ሚስትህን? አው ስለዚህ የብር ችግር እኮ ኖርብኝ አይደለም። በዚህ ሁኔታ ውስጥ አልተረዳችሁኝም እንጂ። ታዲያ ብሩ ለምን ይገባልህ? ያ ሁሉ ነገር እስከባጠር የነበረው ለምንድን ነው? ማስመሰል ነው። እሱ አደጋ ውስጥ እንዳትገባ ያደረኩት ጥረት ነው። ከባድ ኬስ ውስጥ ናት የሆነ። ለዛ ነው ይሄንን ሁሉ ያደረኩትኝ በቃ። ስለዚህ በሚስትህን ያስፈራሩ እነዛ ሰዎች? እና ገንዘቡ ምንድን ነው? ገንዘቡ አንድ ምስጢር ከወጣ ህይወቴ በቃ ታጣለህ ምስቴንና ልጅን ስላሉኝ ለእናንተ ላለማውራት ያደረኩት ጥረት ነው እንጂ የሄድኩበት መንገድ ለኛ በገንዘብ
የተደለለ እንዲመስል አደረክ ማለት ደላለው በገንዘብ ላይክ እንደዛ ነው የመሰለው ነገር ግን ለምን ቆይ ወንጀሉን ሆነም ቀረ ሰርተዋል በገንዘብ ሆነ በምንም እኛ መድረሳችን አይቀርም ደረስንበት አስፈራሩ ምን ማለት ነው ሚስቴንና ልጄን ማጣት አልፈልግም አስፈራሩ አንድ መስጥር ከወጣ ታጣለህ ስላሉኝ ነው እኮ ቆይ ይኸውልህ ለገንዘብም ቢሆን እኮ አደረከው አይደል ይሄን ነገር ወይስ ምን ማለት ነው ገንዘቡን ለምንድን ነው ቆይ አልገባኝም የገንዘቡን ነገር ማጣት አልፈልግም ለማስመሰል ነው የሆነው ነገሩ ገንዘቡ ጠይቀው ነበር በገንዘብ ቢብላ ነው ወይስ እንዴት ነው ነገሩ እስቲ አስረዳኝ ግልጽ አድርግልኝ አይደለም የናንተን ምስጢር የናንተን ስራ ያለውን ውስጥ ያለውን ምስጢር እንድነግራቸው ካልነገርከን በቃ ታጣለ አይነት ነገር ነው እንጂ በዛው ይየርኩበት ጉዞ ነው ስለዚህ እኔም ባለቤቴን ከሚያጣ ልጄንም ከሚያጣ ያርኩበት ምስጢር ነው ከዚህም በፊትም ብዙ ነገር ተብያለሁ ብዙ ነገር አሉኝ ግን እንደዛ ነው የተሙም የባለቤቴም ሁኔታ በቃ ማለት ያኔ ሙልጌታ ቤት ስትነግሩ ለዛ ነው ነገርኳችሁ ይሁን ተድላ አታወሳስብኝ ነገሮችን ቀላልና ግልጽ አድርገህ ንገረኝ ገንዘቡ ለምንድነው አንተ ጋር መግባት የተፈለገው ሚስትን ካገቱብህ በገንዘብ ደግሞ ድጋሜ ለማስፈራራት አስፈለጉ እሱ ብቻ አይደለም ይመሰላ ከዚህ በፊት የተደረገው የገንዘብ ሲሰጡን የነበሩ ለማስመሰል ነው ታሪኩ በገንዘብ እንትን እንድል ነው ምን ማለት ነው ብዙ ወንጀል ነው የተፈጠረው ብዙ ወንጀል ነበር እንትን ሲያስተላልፍ የነበርኩት አንተ ስለዚህ አው ስለዚህ ብዙ መረጃና ሰለፈ ሰጣለ እነሱ ነው አው ይሄ እንዳይታወቅ በቃ በገንዘብ እንዲዘጋ አይነት ነገር ነው እንጂ ይሄ ብቻ አይደለም ያለው ነገር ሪያሊቲው ይሄ ብቻ አይደለም የተከሰተው ይሄ ብቻ አይደለም ስለዚህ ሚስትን እንዳገተናት እንድናቅ አልፈለጉም ማለት ነው አው በቃ ኬሱ በብር እንደሆነ በብር ፍላጎት የተመሰረተ ነገር እንደሆነ ላይክ እንደዛ ነው ሐሳባቸው ስለዚህ በቃ እኛ እንድናቅ የተፈለገው ያቺ የብሯን ብቻ ኬዝ ነው በቃ እና እቺ ተሙ የታገተ አንገቱ የታነቀበትን ኬዝ ብቻ እንድናቅ ነው በቃ እሱ ብቻ ነው በቃ ስለዚህ አንተ ሌላ ብዙ ነገር አሰልፈ የሰጠው ነገር አለ እንዴት ይሄን ታደርጋለህ ናቀና ብልና አውራኝ እንዴት ይሄን ታደርጋለህ ምን ማለት ነው እዚህ ስኛ ነፍስ አይደለም ነፍስ ነው ይሆኒ ስለዚህ ለገንዘብ ብላ አይደለም ይሁሉ ነገር ያደረከው ማለት ነው ገንዘቡ ማስመሰያ ነው በጣም ጥሩ በጣም ተቀናጅታችሁ አስባችሁበት ነው አሰሩ የነበረው የነ ወንጀል በጣም የተራቃችሁ በጣም አስባችሁ የማይደረስ መስሏችሁ ስለዚህ ነው ሚስት ስለታገተችብህ ነው ይሄን ሁሉ ነገር ስታደርግ የነበረው ማለት ነው እንጂ ገንዘብ ችግሩ አይደለም የገንዘብ ችግር እግዚአብሔር ይመስገን እናንተ ደሞዝ እኮ ይበቃ ነበር የገንዘብ ጉዳይ አይደለም እሺ ስለዚህ አንተ እነሱ ይሄን ነገር አቀናበሩልህ በገንዘብ እንዲመስል አድርገው እቺ የተሙን ኬዝ ብቻ ተሙ የታነቀበትን ብቻ እንድናቅ ነው የተፈለገው ማለት ነው በቃ ፐርፐዛቸው ይሄ ስለዚህ ብዙ ነገር አሳልፈ ሰጣቸዋል በዚህ አይነት እስቲ ምንድነው ከነዛ ውስጥ አሳልፈ የሰጣቸው ንገረኝ በዚህ 3 ቀን በቃ ብዙ ፋይሎችን በቴሌግራም ሼር አድርጌ ልክላችሁ ነበር እሺ ሸጠህናላ በቃ የለንም እኮኛ ምንም የቀረን ነገር የለም እሺ ምንድነው ስታደርግ የነበረው ንገረኝ ቶሎ በል ፎቶ አንስቼ ልክላቸው ነበር በቃ ምኑን ፋይሉን ፎቶ አንስቼላቸው በቃ ልክላቸዋለሁ ብዙ ፋይል አምነነ ነበር እኮ ተድላ አምነነ ነበር እንደ ወንድማችን እሺ ሌላስ ምንድነው ያደረከው ተድላው አታዋሸን ከዚህ በኋላ አታዋሸን እባክህ ንገረን ይሄ ብቻ ነው በቃ በዚህ 3 ቀን ውስጥ የተከሰተው ነገር አይደለም ከዚህም በላይ ብዙ ነገር አድርገሃል ስገምት ንገረኝ ተድላ ከዚህ በኋላ መደበቅ አያስፈልግም እባክህ ንገረኝ በፊት አድርገህ አንተም ታውቃኛለህ እኮ አሁን ግን አድርገዋል አይደል ነው የምታውቀኝ በቃ ከ3 ቀን ውስጥ የተከሰተ ነገር ነው ይሄ በቃ ፋይሉን ፎቶ ከማንሳት ውጪ ሌላ ምን አድርገሃል ቶሎ በል ንገረኝ ቤት በኩል ሊያጠቁን እንደሚችሉ ማወቅ መቻል አለብን
በቃ ከዚህ ውጭ አይደል ትላንት ላይ የመጣሁት በቃ ብዙ ነገር ለመስራት እንትን ብዬ ነበርኩት። አትዋሽኝ ተድላ፣ አትደብቀኝ። ሌላ የለም እውነት በቃ ተድላ እባክህን አትደብቀኝ፣ ንገረኝ። ይሁን። ስለዚህ አንተ ፋይሎቹን ወረቀት ብቻ እያነሳ ነው ስትልክላቸው የነበረው ፎቶ? ኬስ እኮ ለመላክ ብቻ አይደለም የባለቤቴን ነገር እኮ አስብበት ነው እባክህን። ለዛ ነገር አይደለም እኮ ፈልጌ አይደለም በቃ ከባድ ኬዝ ውስጥ ናት። በቃ እሷን ማጣት ደግሞ ለእኔ ትልቅ ነገር ነው። በቃ ከባድ ነው ለእኔ። ሌላ ምን አድርገሃል እያልኩ ነው፣ ንገረኝ። እሺ በቃ ልንገርህ፣ ድምጻችሁን ሪከርድ አድርጌ ልኬላችኋለሁ። ስለዚህ እስካሁን የምናወራውንም ሲያውቁ ነበር ማለት ነው ሁሉንም ነገር? አው ተድላ ምን አይነት ስራን የሰራኸው? ምንድነው የሰራኸው አውቃል? ስለዚህ ሁሉንም ነገራችንን ያውቃሉ ማለት ነው እኮ አይደለ? እንዴት ይሄን ስራ ትሰራለህ ተድላ? እንዴት ይሄን ስራ ትሰራለህ? ቀና በል ነው ወደዚህ ና፣ ቀና በል። አንተ ይሄን እንዴት ታደርጋለህ? እንዴት ታደርጋለህ? እንዴት ይሄን ታደርጋለህ? እንዴት ታደርጋለህ? እንዴት ይሄን ታደርጋለህ? እዛው ሁኑ፣ ማንም ሰው እንዳይመጣ እዛው ሁኑ። አንተ እንዴት ይሄን ታደርጋለህ? እንዴት ታደርጋለህ? ይሄን እገላለሁ። እሺ ቀና በል ነው ወደዚህ አውራኝ። እድሜ ለባልደረቦቼ ይበል። እሺ ተርፏል። አሁንም ግን ማታመልጥ ነው የሚሆነው። ይሄን ነገር እኮ ተነጋግረን ቀስ ብለን እኮ መፍታት እንችል ነበር። እንደውም አትረዳኝ። ተነጋግረን ቀስ ብለን መፍታት እንችል ነበር። ይሄን ሁሉ ነገር እያልከው የነበረው እያንዳንዱ ነገር ተቀርጿል። እሺ ካሜራ አጥፋ ስትለኝ ካሜራ እንዳያጠፋ ባልደረባዬ ነግሬዋለሁ። ሁሉ ነገር ማስረጃዬ ነው። እያንዳንዱ ነገር ተቀርጿል። ነው ወደዚህ ቀና በል፣ ና ቀና በል። ይሄንን ነገር እኮ ከኛ ጋር በግልጽ ማውራት እንችል ነበር። ነገሩ ሳይታወቅ እኮ ቀስ ብለን ውስጥ ለውስጥ መስራት እንችል ነበር። ስንት ወንጀልን እኮ አውጥተናል አይደል እንዴ? ይሄን ነገር ለኛ ብትነግረን ይሄንን ነገር እኛ ማድረግ ያቅተን ነበረ? ሚስትን ማዳን ያቅተን ነበረ? ሳይታወቅ ሚዲያ ላይ ሳይወጣ እኮ ያንተን ጉዳይ መያዝ እንችል ነበረ። ለምን አንተ ብቻህን ይሄንን ነገር ማድረግ ፈለግ? አለማሰብህ እኮ ነው። ከኛ ጋር ስትሰራ እንዴት አንድ ቀን እንኳን እንደኛ ማሰብ ያቅታል? ምን አይነት የማይረባ ሰው ነው? ምን አይነት አደጋ ውስጥ እንደከተትክ ግን ታውቃለህ? ይሄኔ ስንት ነገር አውቀዋል ማለት ነው። በዚህ አይነት አጋጣሚ ብዙ ነገራችንን አውቀዋል ማለት ነው። እነዚህ ሰዎች ስለኛ በጣም ብዙ ነገር አውቀዋል አይደል? አዎ። ደም አታፍርም? አው ትላለህ። እሺ ምን ልበል? አውጠኝ። እሺ እባክህን ከዚህ ነገር ምን በላትጩ። ገና ቀጠቅጣለሁ ካስፈለገሽ። ተስተካከልና ቁጭ በልሽ። እንግዲህ ውድ ተመልካቾቻችን የሱ የባለቤቱ እናት ወደዚህ እየመጡ ነው። እንግዲህ ባልደረባዬ ይዟቸው እየመጣ ነው። ምልክት እየነገሩኝ ነው እንግዲህ ከጀርባ እንደደረሱ ማለት ነው። ሲደርሱ ምንም ችግር የለም፣ አስገቧቸው፣ ጣጣ የለውም። ግን አንተ ዋጋህን የምትከፍል ይሆናል ለእያንዳንዱ። ምን ልትላቸው ነው? አሁን የእሷንስ እናት ኧረ አይምጡ በል። ምን ልትላቸው ነው? አይምጡ እባክህ። ይህንን ነገር እኮ ቀድመን እኮ ማድረግ እንችል ነበረ። ቀድመን ማድረግ እንችል ነበረ። መጡ። ግቡ ማዘር፣ ግቡ አንተ ግቡ። ልጄስ እዚህ እያላችሁ ነው እንዴ ጥፍት ያልከው? ግድ የለም አረፍ ይበሉ ማዘር፣ ምንም ችግር የለም። ልጄስ አትናፍቅህም እንዴ? 3 ቀን የጎረቤት እኮ ነው ትቻት የመጣሁት። ምን ሆነ ነው? ልጄ ሴት ሄዳ ነው? ስልካችሁ አይነሳ። ያንተ ዝግ የሷ ዝግ። ምን ሆነ ነው? ምን ሆናችሁ? አረፍ ይበሉ ማዘር፣ መጀመሪያ አረፍ ይበሉና እናወራለን። ቆይ እስኪ ልጄ ምን ሆና ነው? እስኪ እና የት ናት ያለችው? ንገራቸው። አሁን አስረዳቸው እንጂ። የት ናት ያለችው? አለች። የት ነው ያለችው? አረፍ ይበሉ ማዘር። ነገር እንዳትሆንብኝ ልጄ። ቅድሚያ እስኪ አረፍ ይበሉና ብዙ የምንነጋገረው ነገር አለ። እንዴ አንድ ነገር እንዳትሆንብኝ ልጄ። እባክዎትን ማዘር ይቀመጡና ቆይ እስኪ የት እንደሄደች ንገረኝ እስኪ መጀመሪያ። ሁሉንም ነገር አሁን በዚህ 3 ቀን እንዲህ ተጨካክለን አናውቅም እኮ። ስልኳም ዝግ ሆነብኝ። የት ሄደች ነው የምለው? የነፍሰ ጡር ናት። ሁሉንም ነገር ያስረዳውታል። ምን ሆናለች? እስኪ ታማ ነው ንገረኝ እስኪ። ምን ሆነች? እና ካለች የት አለች? ቆይ ምን አሳረፈኝ? ቆይ እስኪ አንተ መቼ ሞልተሃል? ከወለድክ እንግዲህ የልጅ ነገር ታውቃለህ። የልጆች ነገር እረዳለሁ፣ ይገባኛል። ምን አርጓት ነው? ምንድን ነው? ምን ሆና ነው? ቁጭ በል። ምን ሆና ነው? አልቀመጥም። ቆይ ልጄ የልጄን ጉዳይ መጀመሪያ ልወቅ እንጂ። የት ሄዳ ነው? ትንሽ ተረጋግተህ። ኧረ ምን አረጋግጥ? ነገሩን በግልጽ ብዙ ነገር ስለተፈጠረ እኮ ነው። ቀንና ማታ ሳንደዋወል እንኳን አናድርም። አሁን እኮ ልጅቷ ምን ጋር ናት? ትንሿ
ይሄው እንግዲህ 3 ቀኗ አቃለው እኔ ባልደረባው ነኝ እኔ ሁሉን ነገር አቃለው ሚስቱም የደረሰች ነፍሰ ጡር እንደሆነች አቃለው እና ምን ሆነ ነው ቆይ ልጅቷስ እንደው አትናፍቃቸውም ወይ አንተ ልጅህስ አትናፍቃህም እንዴ በጣም እኮ ነው ይወርድ የምትናፍቀኝ እና ታዲያ ምን እሺ እናቷ ሴት ሄዳ ነው ንገረኝ ነገሩን እንድናስረዳው ለምን እናት እስቲ ቆይ መጀመሪያ ሄዳ ነው ምን ነው አስፈራራችሁ እናቴ ቁጭ በሉ ወይ እስኪ እንደው አስፈራራ የታለ ምን ነው ተጣላችሁ እንዴ አረ በዚህ ሁኔታ ውስጥ እኔ ራሴ ምን ነግሮት ነገር አለ ዝም በል አንተ ምን ሆና ነው ልጄ ነው ይረጋጉ መጀመሪያ አይደለም ቆይ እስኪ እናት ነኝ እኮ ምንም ቢሆን ሁለት ነፍስ ናት እኮ ልጄ እሷ ነገር እኮ እኔም ጉዳይ ነው እኔንም እኮ ያስጨነቀኝ እኮ የታደረካት ታዲያ የት ናት ያለችው በቃ በዚህ በብዙ ነገር ምን ሆና ነው እስኪ ንገረኝ እንዴ ምን አንተም ልጄ ነህ እኮ ምን ሆና ነው ተጣላችሁ እንዴት ወኔ ጎረቤት ገብታ ይሆን የት ሄደች 3 ቀን ሙሉ ብትጣላ መቼም ከርሶ ውጭ ወዴት የምትሄድበት የላትም ይሄው 3 ቀን እኮ ስልኳን ማታነሳ ዝግ ነው ይገባኛል የሱም ዝግ ነው ስልካችሁስ ምን ሆኖ ነው ደግሞ ሰው ይደነግጣል ማትሉ እንዴ ይገባኛል እርሶም የተሙን ስልክ አፈላልገው እንደደወሉና ተሙ ነው እንግዲህ አሁን እኔም እርሶን እንዳገኝ ያደረገኝ ምንድነው ምክንያታቸው እስኪ ምንድነው ልጄ እስኪ አንተ ንገረኝ ብዙ ነገሮት የተፈጠረ ነገር ስላለ ምን ሆና ነው ንገረኝ እባክህ አይጨነቁ ችግር የለም ልጆትን መልሰን የምናመጣት ይሆናል ምንም ሐሳብ አይግባውት ይረጋጉና አለች ትመጣለች አይ ከመጣችማ ችግር የለም አሁን ለጊዜው የተፈጠረ ነገር አለና ምን ነግሮት ነገር አለ መጀመሪያ እንዳይደናገጡ እናት ኖት ብዙ ነገር ነው ያሳለፉ እናት ነው ምንድነው እሱማ እንዳይደናገጡ ማለት ምን ሆና ነው ልጄ ሊረጋጉ ይገባል እያልኩኝ ነው እኮ ረጋጋ ምን ሆና ነው አንተ ምን ሆና ነው ቆይ እናት ልነግሮት ነው ጉዳዩን ልነግሮት ነው ይረጋጉ የትኛውን ጉዳይ ነው የምትነግረኝ የት ናት ያለችው ልጄ እንደና አታሳብዱኝ እንጂ የተፈጠረ ነገር አለ ይሉት እንዴ ነፍሰ ጡር ናት እኮ ልጄ እኮ እናቴ ጊዜ እስቲ ተጣጣችሁ ነው ምንድነው እናት በዚህ ሁኔታ ውስጥ የገባሁት በቃ በዚህ በጣም በከባድ ሁኔታ ውስጥ የገባሁት ለሷ ነፍስ ብዬ ነው በቃ በጣም ከባድ ኬስ ውስጥ ነው ያለው ተለው ልጄ ምንድነው አረ የሷ ጉዳይ እኔንም ያስጨንቀኛል እኮ የሷ ጉዳይ እኮ እኔንም ያስጨንቀኛል እኮ ነገሩን እና አይደለም የሆነ ነገር ሆናለች ምን ልጋት ነው ሙሉ አካል ነው የሰጠው የሷ ጉዳይ ነው እንዴ የሷ ጉዳይ ያስጨንቀኛል እኮ ምኑን ነው የሚያስጨንቀህ ዝም በል አንተ አሁን የምታወራበት አፍ የለህም እሺ ያረገዘችልህ እናንተ ተነጋግራችሁ አይደል እንዴ የምትወልዱት ትንሽ የተፈጠረ ነገር አለ ልነግሮት እኮ ነው የሚያስጨንቅህ በቃ የልጅ ነገር ነው የማስጨንቆኝ ነው አይመጣሁት እንዴ ያስጨንቀኛል ይላል እንዴ አንተ የልጅ ነገር ቢያስጨንቅ ኖሮ ልጅን እሳቸው ጋር ጥለህ አትሄድም ነበር ያስጨንቀኛል ይላል እንዴ ደግሞ በዚህ ጉድ ነው በቃ የገባሁት በጣም ከባድ ኬዝ ውስጥ የገባሁት በዚህ ኬዝ ነው በቃ ዝም በል የምታወራበት አፍ የለህም እሺ ምን አይነት ጉድ ነው ይላል እንዴ ዝም በል አንተ አፍህን ነው የምዘጋልህ ገና ምን ሆና ነው ታማብኝ ነው ወይ እስኪ ባክህ ንገረኝ ባክህ ምንም አልሆነችም እስቲ ነገሩን ገና እያጣራን ነው ያው የኛን ስራ ያውቁት የለ ቢሆንስ እንደው ወይ ታማ ወይ ከሰው ጋር ተጋጭታብኝ እንዳይሆን አትጣላ ከሰው ጋር ልጆት እሱ አንድ በሰራው ጥፋት ምክንያት ለጊዜው ያልታወቀ ቦታ ነው ያለችው የት ነው ያልታወቀ ቦታ የኔ እናት ይረጋጉ አሁን ይወሉት ልጆትን ከገባችበት ጉድ ውስጥ እናመጣለን ምን ጉድ ውስጥ ገባችብኝ ምን አይነት ነገር ውስጥ እንደከተታት እንግዲህ እሱ ነው እናት ካለ ስለናት ብለህ እንደው ባክህ ሁሉንም ነገር እናጣራለን ምን አድርጎ ነው ምን አድርገህ ነው ያችን ወንጀል ትሰራ ነበር እንዴ ወንጀል ይሰራ ነበር ሁለት ነፍስ እኮ ናት ልጄ ይገባኛል እኮ እናቴ እረዳለሁ ግን ተረጋጉ ባክዎ ምን አድርጌ ልረጋጋ እንደው ልጄ ባክህ እንደው በእናትህ ምን አድርጎ ነው ችግሮትን እረዳለሁ ግን አንተም ልጄ እኮ ነው ባልወልድህም ልጄ ነህ ባክህ ንገራቸው የት እንዳደረካቸው እኮ እሱ ጉዳይ እሺ ምንድነው እሱ እስኪ ልወቀው ምን እንዳደረክ ንገራቸው ማዘር ተቀምጠው ኧረ እንደው ምን ልቀመጥ በእናትህ እንዴ እናት እኮ ነኝ ይገባኛል እረዳለሁ እናትን አንጀት እረዳለሁ ግን ያው እኮ እኔን የሚያስጨንቀኛል እኮ እሱ ጉዳይ ጋር ነው የሚያስጨንቅህ እሺ ካስጨነቀ የት ናት ያለችው አሳዩኝ እኮ የታገተችው ልጆት ምን ታገታ ምንድነው የምትታገተው ከየት መጣ ነው የምትታገተው ቆይ ማዘር ተው ኧረ አነቁት ኧረ ኑ ካሜራ ነፋና ካሜራ ነፋ